ምን አገባን? ስለ እስራኤል ስለ ፍልስጤም እኛ ምን አገባን? አይደለም ከኢራን ጋር ያቺን ጨፍጫፊ ይቃወምልን እንጂ ከሰይጣንም ጋር ቢሆን ከጎኑ እንቆማለን። ማንኛውም ሰው እስራኤልን ሲቃወም ሰብአዊነትን እየደገፈ ነው። ድል ለእስራኤል፣ ድል ለፍልስጤም። እኚህ እናት በትግራዩ ጦርነት ወቅት ላይ 7 ልጆቻቸውን በሞት የተነጠቁ ናቸው። አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው የሚሉት። ሰላም እንደምን አላችሁ ውድ የንሴቦ ቤተሰቦች፣ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። እንደ ሁሌው ይህንን ቪዲዮ ላይክ በማድረግ ጀምሩት። ለቻናሉም አዲስ የሆናችሁ ሰዎች ቻናሉን ሴቦ ሆነው እኔ ደግሞ ተመስገን ነኝ፣ ቻናሉን ሰብስክራይብ አድርጉ። ዛሬ ትንሽ ጉንፋን ስለያዘኝ ብዙም አላወራም። ቪዲዮአችን ግን በትምህርት እንጀምራለን። ከትምህርቱ በኋላ ወደ ሌሎች ርዕሰ ጉዳዮች የምንሄደው ይሆናል። እስኪ ይህንን ትምህርት አይተን እንመለስ። አብዛኛው ሰው እግዚአብሔር አብሮት እያለ የሌለ ይመስላል። እግዚአብሔርን ድምጹን እየሰማው ግን በጣም ያራቀው ይመስላል። እግዚአብሔር በጣም ቅርቡ ሆኖ ሳለ በጣም ሩቅ ግን ይመስላል። ለምን እንደዛ እንዲሰማን ቻለ ብለን መጠየቅ መቻል አለብን። እኛ እግዚአብሔርን ልናየው እና በህይወታችን ውስጥ መኖሩን ለመመርመር የመረጥንበት መንገድ ችግር። እኛ ክርስቲያናዊ ህይወትን ስንኖረው የምንፈተነውን ፈተና ክርስቶስ መፈተኑ አያስደንቅም? እስኪ አስቡ። የፈተናውን መልስ የምታውቁት ፈተና ውስጥ መቀመጥ ያስደንቃል። ከማስደነቅም ባለፈ ደግሞ ለምንድን ነው የሚፈተነው መልሱን እያወቀ ተብሎ ያሰኝ። የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንጻር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅም። ስለዚህ ያቺ የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደታች እንዲጥለን ያደርጋል። የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስለናል። ከዚህ ደረጃ በላይ እግዚአብሔር የማይፈልግብን ይመስለናል። ግን እውነታው ስትመለከቱት እንድናድግ ይፈልጋል። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ ፈተናው ይቋረጣል ማለት አይደለም፣ ይቀጥላል። አሁን ሰይጣንን ፈተናውን እያጠነከረው ነው የሚመጣ። አንዳንድ ወንድም እህቶቻችን ክርስቲያኖች የሆንን ማለት ነው ይሄንን ህይወት የማንፈልገው ለምን መሰላል? እየበረታን ስንመጣ የሰይጣንን ፈተና እየበረታ ስለሚመጣ አስቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም በፍጹም። ሰይጣን ክርስቶስን የፈተነውን ፈተና ነው ሰይጣን እኛንም የሚፈትነን። እውነት ያልሆኑ ብዙ ነገሮችን እውነት እንደሚመስሉ አድርጎ ማሳየት፣ ብንሰግድላቸው እግዚአብሔርን ሊያሳጡን የሚችሉ ብዙ ነገሮችን ብንሰግድ እሱን የምናገኘው አስመስሎ ያመጣብን። እኛ ለዓለም የተሰጠንን በነገራችን ዓለም ልታመጣብን የምትችለውን ፈተና ለመቀበል ዝግጁ ይሆንልን ለማለት። ስለሚመጡብን ፈተናዎች በሙሉ የምንፈራና የምንሸበር መሆን አይጠበቅብንም ክርስቲያናዊ ህይወት ያለን ሰዎች ከሆነ። ወንድማችን በጣም እናመሰግናለን። ቃለ ህይወትን ያሰማልን። ወደ ቀጣይ ርዕሰ ጉዳያችን ደግሞ ስንሄድ ይህንን ሰሞን በጣም መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል የኢራንና የእስራኤል ጉዳይ ነው። ይህ ጉዳይ እንግዲህ ወደ 3ኛው የዓለም ጦርነት ያስገባናል ተብሎ እየተፈራ ይገኛል። ይህንን አስመልክቶ በኢትዮጵያ የሚገኙ ሙስሊሞች እንግዲህ ለኢራን ድምጻቸውን ሲያሰሙ፣ በኢራን ህጻናት እየተጨፈጨፉ ነው፣ እናቶች እየተገደሉ ነው ብለው እየሰማናቸው እንገኛለን። እንደው ድምጽ በመሆናቸው የሚያስከፋ ነገር ሆኖ አይደለም። በዚህ 3-4 ዓመታት ግን በኢትዮጵያ በጣም ብዙ ህጻናት ሞተዋል። በጣም ብዙ እንግዲህ ነብሰ ጥሩ እናቶች ተገለዋል። ምን ያልሆነ ነገር አለ? የዛኔ ግን እንዲህ አይነት ሰዎች በኢትዮጵያ እንደዚህ እየተደረገ ነው ብለው ድምጽ ሲያሰሙ አይተንም ሰምተንም አናውቅም። ዛሬ ግን ለማያውቁት ህዝብ በኢራን እንደዚህ ነው፣ ህጻናት የተጨፈጨፉ ነው፣ እንደዚህ ሆኗል እያሉ ድምጻቸውን እያሰሙ ይገኛሉና እስኪ ይህንን አስመልክቶ አንዳንድ ቪዲዮዎችን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። በዛሬው ዕለት የፍልስጤም ከተማ አልላችሁም፣ ፍልስጤም አይደለም እስራኤል ናት። እንደምትመለከቱት በጋዛ ላይ ያደረሰችውን ግፍ በራሷ እጅ ቀምሰዋለች። አላሁ አክበር። ለዚህም ነው ወማ ጀዛኡ الإحسان إلا الإحسان وما جزاء السيئات إلا السيئات ይባላል። መጥፎ የሰራው የዛ የመጥፎ ስራ ጀዛ መጥፎ ነው የሚሆነው። ጥሩ ከሰራ ደግሞ የጥሩ ስራ ምንዳም ጥሩ ይሆንልሃል። እንደምትመለከቱት ታዲያ የእስራኤልም የሰራችው በደልና ግፍ በራሷ ላይ ደርሶባ አይደለም ከኢራን ጋር ያቺን ጨፍጫፊ በህፃናት ደም የምትረካ ወራሪ ይቃወምልን እንጂ ከሰይጣንም ጋር ቢሆን ከጎኑ እንቆማለን። ችግሩ ሰይጣን በሰይጣን ላይ አይነሳም እንጂ ከሰይጣንም ጋር ቢሆን ከጎኑ እንቆማለን። በዘመናችን ለምድራችን ሰላም መናጋት ከጽዮናዊነት በላይ ተጠያቂ የለም እዚህ ምድር ላይ። ስለዚህ በጽዮናውያን የተተከለው እስራኤል የሚባል ቡጉንጅ ከአካባቢው ላይ ፈርጦ መነሳቱ የግድ ነው፣ ዓለማችን ሰላም እንድትሆን ማለት ነው። አመሰግናለሁ። ቀንና መልካም ሁኑ። ሰላም አለይኩም ወራህመቱላህ። የፈሪ እስራኤላውያንን እንዲህ ምሽግ ውስጥ መመሸግና በየጉድጓዱ መማስ ስትመለከቱ አንዲት ቆንጆ የአላህ ቃል ትዝ ትላችኋለች። የተመሸጉ ከተሞች ወይም ከአጥሮች ጀርባ ሆነው እንጂ የተሰበሰቡ ሆነው አይዋጓችሁም ይላል ጌታችን። ሐቅን ተናገረ። ሰደቀላሁል ዐዚም። ማንኛውም ሰው እስራኤልን ሲቃወም ሰብአዊነትን እየደገፈ ነው። ስለ ህፃናት ሞት፣ ስለ እናቶች እንባ፣ ስለ ሰብአዊነት እያሰበ ነው።
ቀስ ብሎም ቢሆን ይገባቸዋል። የሆነ ቀን ስትነኩ የመነካት ትሩፋት ይገባቸዋል። እኛስ ጌታችን ቃል ገብቶልናል። ምን ሲል? በእርግጥም ሰራዊቶቻችን አሸናፊዎች ናቸው። የመጨረሻውን ሳቅ የምንስቀው እኛ ስለመሆናችን ጥርጥር የለንም። አላህ ከሰብረኞች ጋር ነው። መጨረሻው ያምራል። አላህ ከእናንተ ጋር ይሁን። እንደሰማችኋቸው ነው። የራሷ አሮባት የሰው ታማስላለች ማለት እንግዲህ የተነገረው ለነዚህ ይመስለኛል። በኢትዮጵያ ሀገራችን ይህንን 4-5 ዓመታት በጣም ብዙ እናቶች በጣም ብዙ ህፃናት እንደሞቱ እንደተጨፈጨፉ ይታወቃል። የነሱን ነፍስ ግን እንደ ውሻ ነፍስ በመቁጠር ለነሱ ድምጽ ባለመሆን በኢራን ለሚገኙ እናቶች በኢራን ለሚገኙ ህፃናት እያሉ ድምጻቸውን ሲያሰሙ እየሰማናቸው እንገኛለን። ይህ አሁን ምን ይሉታል? እነሱ የሚኖሩት በኢትዮጵያ ነው። በኢትዮጵያ ላሉ እናቶች ድምጽ ካልሆኑ በኢትዮጵያ ላሉ ህፃናት ድምጽ ካልሆኑ ለማያውቋቸው እናቶች ለማያውቋቸው ህፃናት ድምጽ እንሆናለን ማለት ይህ ማስመሰል ነው እንጂ እውነተኝነት አይደለም። ይህንን ሰሞን በተፈጠረው በኢራንና በእስራኤል እንግዲህ ጦርነት በጣም ብዙ ሰዎች በንግግራቸው ኢራንን በመደገፍ እስራኤልን በመደገፍ በጣም ብዙ መልእክቶችን ሲያስተላልፉ እየሰማን እንገኛለን። ግን የራሷ አሮባት የሰው ታማስላለች የሆነባቸው ይገኛል። እንዲያ ሁላችንም ኢትዮጵያውያን ድምጽ ልንሆን የሚገባው በሀገራችን ለሚጨፈጨፉ እናቶች ለሚጨፈጨፉ ህፃናት ነው እንጂ እንዲያው ለማናውቀው ሀገር በሃይማኖት ይመስለናል በማለት ይህንን ያህል የዘቀጠ መልእክትን ማስተላለፍ በጣም የሚያሳዝን ነገር ነው። እኔ ይህንን ነገር በመናገራቸው ከፍቶኝ አይደለም፣ ግን ከሁሉም ነገር በሀገራችን የሚደረገው ነገር ይቀድማል ከማለት አንፃር ነው። እስኪ እነዚህን ቪዲዮዎች አይተን እንመለስ። ምን አገባን ስለ እስራኤል ስለ ፊልስጤም? እኛ ምን አገባን? ይህን ቪዲዮ አይተን እንመለስና እናወራበታለን። አንድ ጥያቄ ልጠይቃችሁ። እኔ ብቻ ነኝ ለፍልስጤማውያን መድረስ ፈልጌ መውጫ መንገድ ያጣሁት? እኔ ብቻ ነኝ እንጀት የሚቃጠለው? ስንት ወጣት በስደት እየሄደ ስራ መስራት እያቃተው፣ እንዲሁም ደግሞ በትግራይ ክልል በአማራ ክልል እናቶች እያለቀሱ ወጣቶች እንደ ቅጠል እየረገፉ ጎረቤቴ ወስዶ ልጄን ሬሳውን እዛ ያቀላቀፉት እንኳን ሀገር በምትታመስበት በዚች ሀገር ውስጥ እያለ እየኖርክ አንተ ስለ ፍልስጤምና ስለ እስራኤል ታሽቃብጣለህ። የምን ማሽቃበጥ ነው ወገን? ሀገራችን ውስጥ እኮ ሰላም አተን እኮ የምንበላው እንኳን እየቸገረን እኮ ነው። በዚህ መሃል ላይ ስለ ሀገር ሰላም ማውራት እያለ ስለ ፍልስጤምና ስለ እስራኤል ታወራለህ። አባቴ ማታ ወጥቶ ራይድ እየነዳ የሚሞት ወጣት እያለ እናት ልጇ ሞቶባት እያለቀሰች እየማቀቀች እያለ አንተ ግን ስለ ፍልስጤምና ስለ እስራኤል ጦርነት ታወራለህ። ምን አገባኝ እኔ? ሀገሬ ውስጥ ያለው ሰላምስ መች መጣ? ወጣቱ እስከ ስደት መች ወጣ? ሂዳቱ ዋጋ ሂድ። በሀገራችን ውስጥ እኮ ብዙ ችግርና መከራ አለ እኮ። ኑሮ እኮ በአናት እየተሽከረከረብህ እኮ ነው። አንተ ስለ ፍልስጤምና ስለ እስራኤል ልታወራልን ትፈልጋለህ? ምን አገባን እኛ? ምን አገባን ስለ እስራኤል ስለ ፍልስጤም? እኛ ምን አገባን? ድል ለእስራኤል፣ ድል ለፍልስጤም፣ ድል ለኢራን እያሉ እዚህ ሶሻል ሚዲያ ላይ ጆሮአችንን እያደነቆሩ ላሉ ይህንን ቪዲዮ አድርሱልኝ። እኚህ እናት በትግራዩ ጦርነት ወቅት ላይ 7 ልጆቻቸውን በሞት የተነጠቁ ናቸው። 7 እንግዲህ 7 ልጆቻቸውን ተነጠቁ ብዬ ስነግራችሁ ነገሩን ቀለል አድርጋችሁ እንዳታዩት። አይደለም 7 ልጅን አንድ ልጅን ማጣት ምን ያህል ህመም እንዳለው ሀዘን እንዳለው እናቶች ነው የሚያውቁት። እኚህንም ተመልከቱ። ወልዳይ ጓሽጋ ይርካዋ ያማራ አይንጓ አንበሳ። እኚህ እናት ደግሞ 3 ልጆቻቸውን አጥተዋል። እነዚህን ደግሞ ተመልከቱ። በቃ ህዘይብከ ወኻይና ሆነ ወላዲትና እሺ አሁን ያሳየዋችሁ እነዚህ ምስኪን እናቶች ኢትዮጵያ ውስጥ በተደረገው ጦርነት ልጆቻቸውን ካጡ በመቶ ሺዎች ከሚቆጠሩ እናቶች መካከል ጥቂቶቹ ናቸው። ብቻ በወንድማማቾች ጦርነት ምክንያት ልጆቻቸውን እንደቀልድ ያጡ ብዙ እናቶች አሉ። ለመቅበር እንኳን እድሉን ያላገኙ ማለት ነው። ጦርነት ደግሞ በባህሪ ሁለት የሚዋጉ አካላትን ብቻ አይደለም የሚጎዳው፣ በተጓዳኝ ንጹሃንንም ይጎዳል። ይሄ የጦርነት ባህሪ ነው። ጦርነት እስካለ ድረስ ያለ ነገር ነው። ህፃናትን፣ ሴቶችን፣ ጉልበት የሌላቸው እናት አባቶች ምንም በማያውቁት ፖለቲካና ጦርነት ዋጋ ይከፍላሉ። እንግዲህ ይሄ ሁሉ የሆነውም እየሆነም ያለው ዛሬ ድል ለፍልስጤም፣ ድል ለእስራኤል፣ ድል ለኢራን እያላችሁ የራሳችሁ አሮባችሁ የሰው የምታማስሉ አሽቃባጭ ኢትዮጵያውያን
ባላችሁበት ሀገር ነው። አንዳችሁም ልክ እንደ ፍልስጤም እንደ እስራኤል ሀገራችሁ ላይ በተፈጠረው ጦርነት ለተጎዱም እየተጎዱም ላሉ ድምጽ ሆናችሁ አታውቁም። ምናልባት አንዳንዶቻችሁም ድምጽ ያልሆናችሁት እዚህ ኢትዮጵያ ውስጥ በጦርነቱ እየተጎዱም እየሞቱ ያሉት የእናንተ እምነት ተከታይ ስላልሆኑ ነው። እየመረራችሁ ሟጡ እና ሀገራችሁ ኢትዮጵያ ያለችበት ተመሳሳይ ችግር ሳይሰማችሁ ሳያሳስባችሁ አንዴም ድምጽ ሳትሆኑ ዘላችሁ ሄዳችሁ ፍትህ ለእስራኤል፣ ፍትህ ለፍልስጤም፣ ፍትህ ለኢራን እያላችሁ የምትጮሁ የሃይማኖት ዘረኛ ናችሁ። እናንተ የሃይማኖት ዘረኞች እባካችሁ ቀድማችሁ ሰው ሁኑ እላችኋለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እውነት ነው ወንድማችን፣ ከሁሉም ነገር ይልቅ ሰው መሆን ይቀድማል። ይህንን 4-5 ዓመታት በኢትዮጵያ ሀገራችን ምን እንደተከሰተ ምን አይነት ነገሮች እንደተፈጠሩ የምናውቀው ነገር ነው። ለዚህ ድምጽ ሳይሆኑ ግን በሌላ ሀገር ለሚገኙ ሰዎች እናቶች እንደዚህ ሆኑ፣ አባቶች እንደዚህ ሆኑ ማለት ሀገሬ ኢትዮጵያ አይደለችም፣ በኢትዮጵያ የሚኖሩ ሰዎችም ወገኖች አይደሉም ማለት እንደሆነ ሁላችንም ማወቅ አለብን። ግን እውነቱ ምንድነው? ነገ ከነገ በኋላ ለኢትዮጵያ ሀገሩ ድምጽ ሳይሆን ለሌላ ሀገር ድምጽ ለሚሆነው ሰው ተራውን ጠብቆ ይመከራ ይችግር እንደሚደርስበት ልናውቅ ይገባናል። ከዚህም ነገር ሁላችንም ኦርቶዶክሳውያን እንደው ልንማር ይገባል። እስኪ አንድ ቪዲዮ ላስመልክታችሁ። እስራኤልና ኢራን የራሷ አሮባት የሰው ታማስላለች ማለት እኛ ነን፣ እኛ ኢትዮጵያውያን ማለት ነው። ኢራን ተመታች ብለው በጣም ሲያዝኑ በጣም ሲቆጩ አየው ሙስሊም ወንድሞቼ ማለት ነው። እና መልሳ ኢራን ስታጠቃ ደግሞ አላህ አክበር ደስ ይበላችሁ ለነኛም ሼር አድርጉላቸው የሚል ነገር አየው። እና አንድ ሙስሊም ጓደኛ አለኝ አንድ ወዳጅ ያለና ለምንድን ነው እንደዚህ የምትደሰቱት ብዬ ስጠይቀው እስልምናችን አንድ ያደርገናል እኛ እኮ አንድ ነን አለኝ። እና ራሴን ጠየቅኩ እግዚአብሔር በሚያውቀው ማለት ነውና እነሱ ባህር ማዶ ተሻግረው አንድ ነን ካሉ እኛ እስራችን ወንድማማቾች ሆነን አንድ ቤተክርስቲያን እየተገለገልን አንድ አይነት ቋንቋ እያወራን አንድ ሀገር ላይ እየኖርን ምንም አይመስለንም። ሰሜኑ ሲመታ የሰሜኑ ወንድሞቼ ሲያልቁ ሲረግፉ ምንም አልመሰለንም። ማንም ምንም አላለም። ኦሮሚያ ላይ ያ ሁሉ ክርስቲያን ሲታረድ ሲያልቅ ቤተክርስቲያን ስትቃጠል አባቶች ሲገደሉ እዛው ራሳችሁን ቻሉ ምን አገባን ተባለ። አየህ እንደዚህኛ እየተከፋፈል እርስ በርሳችን ስናልቅ ሌላው ሃይማኖት ግን እስልምናችን አንድ ያደርገናል ወንድሞቼ ናቸው ወገኖቼ ናቸው ብሎ ባህር ማዶ ተሻግሮ ያዝናል። ወይኛ አረስቲ ተውንን ተው ባለማህተቦች። ወንድማችን እንግዲህ ይህንን መልእክቱን አስተላልፈዋል። እስኪ በወንድማችን መልእክት ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ሁላችንም ኢትዮጵያውያን ግን እንዲያው ድምጽ መሆን ያለብን ለራሳችን ለኢትዮጵያውያን መሆን አለበት እንጂ እንዲያው የኛ አሮ ለሰው ማማሰሉ መልካም አይደለም ብዬ ነው በዚሁ መልእክቴን አስተላልፋለሁ። ይህ ነው ያለው ነገር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ እንድጽፉልን እንፈልጋለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንዲት ዘማሪ የነበረች እህታችን ከተሐድሶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጣለች። የሷን ቪዲዮ የምንመለከት ይሆናል። ድሮ ከኦርቶዶክስ ለምን ወደ ተሐድሶ ሄደች? አሁንስ ለምን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለሰች? እስኪ ይህንን ቪዲዮ አይተን እንመለስ። 6 ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበር። ዛሬ ነው ሚዲያ ላይ ማውጣው ይሄንን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነውና አስቸጋሪ ነው። አገልግሎት ተብዬ ተጠርቼ ነው ይሄ በደል የደረሰብኝ እና ያማል። አንደኛ ቤተክርስቲያን በፍቅር ስታገለግል ትልቅ ደረጃ ደርሳለሁ ብዬ ነው የወጣሁት። ያ አጋጣሚ ሆኖ በሰዓቱ ከቤተሰብ ራሴን ችያለሁ ብዬ ነው እንደ ቀድሞ እንደነገርኩ ከእህቴ ጋር አልነበረም ያን ሰዓት የሚሄደው። በቃ አሁን ራሴን ችያለሁ፣ በቃ 1-2 ጉባኤ ደርሼ በሰላም ስመለስ በቃ አሁን ተዋት የተባለበት ሁኔታ ነበር። ግን ብዙ ሰው መክሮኛል። ይሄ ቆይ ትንሽ ቆይ ግድ የለም የተባልኩበት ጊዜ ነበር። ግን አገልግሎት ተብሎ ከተጠራሁኝ በኋላ ይሄ በደል ከደረሰብኝ በኋላ አንገቴን ቀና አድርጌ መሄድ አልቻልኩኝም። አውደ ምሕረት ላይ ሰው አገልግሎት አገልጋዩ ከኋላ ያወራል ስለደረሰብኝ ነገር። ምዕመኑን ደግሞ ፊት ለፊት ስታየው የሰማው ላልሰማው ያሰማል። መሀል ላይ ሆንኩኝ። በዚህም ከጀርባ ወሬ ያሳቀቀኛል። ፊት ለፊት መድረክ ላይ ወጥቻው አውደ ምሕረት ላይ ወጥቼ በሞገስ እንዳላገለግል
ሆንኩኝ። ይሄ እህታችን እንደሰማችኋት ነው የተናገረችው ነገር በጣም የሚያሳዝን ነው። ሙሉውን በሎዛ ሚዲያ ላይ ታገኙታላችሁ። እንግዲህ ልጅ ሳለች ወደ ክፍለ ሀገር ለአገልግሎት ስትሄድ መኪና ተገልብጦ እርሷ ብቻ እንደተረፈችና ከዛም በኋላ ሰው እንደደፈራት በዛም አጋጣሚ ልጅ እንደወለደች ልጇንም ራሷን ማስተዳደር እንዳልቻለች ይህንን ማስመልክቶ ወደ ተሐድሶ ቤት ሂዳ በተሐድሶ ቤት ለልጇም ትምህርት ቤት ክፍያ ለእርሷም የቤት ኪራይ ክፍያ እንደሚችሏት ስትናገር ሰምተናታል። በዛም በተሐድሶ ቤት በዘማሪነት ታገለግል እንደነበረች እና አንድ ቀን ወደ ቤተክርስቲያን ስታልፍ የቅዳሴ ድምጽ በመስማቷ እንግዲህ የድሮ ፍቅሯ በመኖሩ ወደ ቤተክርስቲያን ሂዳ እንባዋን በማፍሰስ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተመለሰች እየሰማናት እንገኛለን። በጣም ብዙ ኦርቶዶክሳውያን በኑሮ ዝቅተኛ ሆነው የሚበሉት አጠው የሚያደርጉት ነገር ጨንቋቸው ወደ ተሐድሶ ቤት እንደገቡ የምናውቀው ነገር ነው። እርሷም እንግዲህ በዚህ ኢንተርቪዋ ይህንን ነገርም ተናግራ ነበረ። ከዚህም ጋር ተያይዞ አንድ ቪዲዮ እናስመልክታችሁ። እንግዲህ ለተሐድሶቹ ወደ ተሐድሶ ለሚሄዱ ልጆች ተጠያቂው እኛም አገልጋዮች ነው። ምን ሰርተናል? ምን አግዘናል? በኢኮኖሚ ችግር የሄዱ ልጆች አሉ። እናሰግድ የቤት ኪራይ እየከፈሉላቸው። ምክንያቱም እኔ አንዲት ዘማሪ አውቃለሁ ጫት ቤት ውስጥ ቡና የምታፈላ የምትበላው የምትጠጣው ስለሌላት በሰው ድካም አንጠይቅም፣ አንፈርድም። ለምን ሐዋርያቶች ከረሃብ ይልቅ ሰይፍ ይሻለናል ነው ያሉት። ስለዚህ በረሃብ ሰዓት ሰማሪያ ላይ ልጃቸውን እኮ ቀቅለው በልተዋል። ረሃብ ከባድ ነው። ስለዚህ የሚከፍሉት የሚያጡት የሚበሉት በሚያጡበት ሰዓት ወደ ዛሬ አሁን ወደ አንተ ጋር ከመምጣት በፊት አንዷ ታምም ያለው ቤተክርስቲያኒቷ ልታገዘኝ አልቻለችም፣ አገልጋዮች ሊያግዙኝ አልቻሉም። ፕሮቴስታንቶች ግን ይናግዝሻል ሲሏት ነው ለሃይማኖትሽ ትኩረት ልትሰጪ ይገባል ለስጋ ፈተና ብለሽ ትላለ። እንደ ሰው መምከር ቀላል ነው። እዛ ቦታ ስትሆን ግን ያለው ሁኔታ ሲራቡ ሲጠሙ ከባድ ነገር ነው። ስለዚህ ምን ያክል ፈልገናቸዋል? እነዚህ ሰዎች በኢኮኖሚ ደግፈናል ወይ? እንክፈልላቸው ቤት ኪራይ፣ የትምህርት ቤት እናገዛቸው ወይ? እንዲማሩ አድርገናል ወይ ብትል በአብዛኛው የሄዱት ወደ ተሐድሶ አንድ ግሩፕ የሄዱት ልጆች በሙሉ በኢኮኖሚ የደህዩ ናቸው። ከክፍለ ሀገር መጥተው በሬ ሸጠው ቤት አሸጠው መዝሙር ይሰራል ብለው ከተማ ውስጥ ይቀሩ ቲፎዞ ነው። እኛ ጋር ያለው ደግሞ እርስ በርስ የመደጋገፍ ነገር የለም፣ መጠላለፍ ነው። አሁን ዮርዳኖስ ያ ታሪክ ስሰማ ሁል ጊዜ ሾክ ያደርገኛል። ያው ስላነሳችሁት ነው እንጂ ባልሰማው ነው የምመርጠው። ለምን አንድ ሰው ከሞት አደጋ ውስጥ ወጥቶ በዛ በድን ማለት ነው እሱ አሁን በድን ነበረች፣ ይሄ ነገር ተፈጸመ፣ ኦኬ ሆነ። እኔ ከአድራጊዎቹ ይልቅ እኛ አሚዎቹ ነው በጣም የሚያመው። ልጅቷን እንድትደነብር አደረግናት። ፈቅዳ ወዳ እንኳን ብታደርግ አይዞሽ ተሳስተሻል ማለት ነበረብን፣ አልተደረገም። አሁን የለም እኮ ተጣላልፎ መጣል ነው። እኔ ብዙ ጊዜ እንዳታነሽን ጉዳይ ነው እመላት። ታውቃለች እሷ እንዳታነሺ እግዚአብሔር ቀን አለው ሁሉ ነገር ያስተካክላል ነው እመላት። ምክንያቱም ሁላችንም ደካሞች ነን። ነብይ እግዚአብሔር ቅዱስ ዳዊት በድክመቱ ቤርሳቤ ጋር ደርሷል። ሰዎች ነንና ትደክማለህ። ከዛ በኋላ ግን አምነህ አስበህ ያን ሰው ማገዝና መርዳት ጥሩ ነው። ለምን ወቅቱ ከባድ ነው። እቺ ልጅ በብዙ መከራ ውስጥ ሆና ነው እንጂ ዲኤንኤ ይታይ ብትል እኮ ትችላለች። ከባድ ነው ትችላለች፣ ግን መከራ ችግር ውስጥ ነው ያለችውና ምን ያክል አግዘናታል የሚለው በቃ ካሴት ስታወጣ ብዙዎቹ ይረባረባል። ያም ሲጣራ ትተዋለ። ዘርፌ ሲኔ ልጅ አልነበረች ዘርፌ ከበደ ህፃኑና ራሷን ልታጠፋ ስትል እኮ ነው። እኔ ለቅሶ ላይ ሆኜ ልጄ ሞት ለቅሶ ላይ መስፍን አሁን ተሐድሶ የገባው ልክ የኔ ቤት አድራ እኮ ነው ያጽናናት ራሷን እንዳታጠፋ። ዘርፌ የኔ ልጅ ናት። መዝሙር እንድትሰራ መጀመሪያው ነው ራስ ሆቴል አምጥቻት። ፍቃዱ ቢታንያ መዝሙር ቤት ባለቤት ነበር። እሱን ጠርቼው እችሊ ተጠቀምባት ስራ ብየው ራሷን የሚያስጠፋ ምክንያት ምንድነው ማለት ነገርም። ስለዚህ የነበሩት ብዙ ችግሮቿን የምታዋራኝ እኔ ጋር ነበር። እሷም እዚህ እያለች አንዳንድ ችግሮች ነበሩ። ከዚህ አብረዋት የሚሄዱ እናቷ ሲሞቱ ከኔ ጋር ነበረች። ካሴት ከሰራች በኋላ ያኔ እንትኑ ሲወጣ ሁሉም ጠሪ ሆነ። ከዛ ድርሻዬን መከርኳት አልሰማለች። የመጨረሻ ምክር አሰበ ተፈሪ ላይ የአባትነቴን መከርኳት። አባቴ ነበር የምትለው። የሷ ወንድሟም ለኔ ትልቅ እንትን ነበረው። መጨረሻ ላይ ተውን
እናመሰግናለን መምህራችን። ከኦርቶዶክስ ቤት ወጥተው በተሐድሶ ቤት የሚገኙ ሰዎች አብዛኞቹ የወጡበት ምክንያት የቤተክርስቲያኑን አስተምሮ አውቀው እንዲያው ስህተት ስላገኙ ሳይሆን በኢኮኖሚ ደካማ ስለሆኑ በዛ በተሐድሶ ቤት ገንዘብ ስላለ ብር ስላለ እንደሆነ እየነገሩን ይገኛሉ። እህታችንም ወደ ተሐድሶ ቤት የሄደችበት ምክንያት ምንድነው? በኢኮኖሚ በጣም ዝቅተኛ ስለሆነች ልጇንም አስተዳደርም ስላልቻለች ወደዛ እንደሄደች አሁን ላይ ደግሞ ናይ ወደኛ ወደ ተሐድሶ ቤት ወደ ውጭ ሀገር እንስደድሽ ያሏት እንደሆነ በኢንተርቪዋ ላይ ስትናገር እየሰማናት እንገኛለን። እንግዲህ እህታችን አሁን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥታ አሁንም ቢሆን የኢኮኖሚ ችግር ኑሮባት የቤት ክራይ እንኳን መክፈል እንዳልቻለች እየተናገረች ትገኛለች። ሁላችንም ኦርቶዶክሳውያን እንዲህ አይነት እህቶችን ልናግዛቸው ይገባናል ማለት ነው። ከሎዛ ሚዲያ ላይ አምጥቼ የእርሷን አካውንት ከታች ላይ አደርግላችኋለሁ። ሁላችሁም ኦርቶዶክሳውያን የተቻላችሁን እህታችን ልንረዳት ይገባናል ማለት ነው። እስኪ እህታችንን ስትዘምር አይተን እንመለስ። ያ ስትመለሽ የነበረውን ስሜት እስቲ እሱ ጋር የተያያዘው ዝማሬዎችም አሉና ይህንን መዝሙር እስቲ ከዚህ ጋር የተያያዘውን መዝሙር እስቲ በይልኝ። ምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ፣ አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ፣ ፍቅር ስለሆነ እግዚአብሔር ለሁሉ አባቴ ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ። የተወደደ ቀን የተወደደ ዓመት ወደ አባቴ እቅፍ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። እግዚአብሔር ለእህታችን ዝማሬ መላእክትን ያሰማልን። ሁላችንም ለእህታችን የአቅማችንን ልንረዳት ይገባናል። እንዲያውም እህታችን ምን ስትል ነበር? ከተሐድሶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስመለስ በተሐድሶ ቤት የሚገኙ ሰዎች ነገ ከነገ በኋላ ሲርብሽ ትመጫለሽ ብለዋት እንደነበር ስትናገር ሰምተናታል። አሁን እህታችን በዚህ መልኩ በይፋ ወጣ ቸግሮኛል፣ የቤት ክራይ መከፍለው የለኝም፣ ለልጄ ማበላው የለኝም እያለችን ነው። ሁላችንም የተቻለንን ልናደርግላት ይገባናል። ወደ ቀጣይ ቪዲዮአችን እንሄዳለን። ጴንጤ ሁኑ የምንባለው ለዚህ ነው። እንግዲህ ጴንጤ መሆን ማለት ይሄ ነው ትርጉሙ። ጴንጤ ሁኑ የሚሉን አክታቸው ሊተፉብን ምራቃቸውን ሊለቀልቁ ነው። ሌላ ምንም ነገር የለውም። በዚህ ደረጃ ራሳቸውን ያስመልካሉ። ይህን ህዝብ ከዚህ ጨለማ የሚያወጣው ማን ነው? በጣም እኮ ነው የሚያሳዝነው ህዝቡ። ይህ ሰውየውን ያሳዝን። ይህ ሁሉ ምራቅ መቼ ነው የምታስመጥጠው? ሁሉ አክታ ሰው አይን ላይ ይተፋል፣ ሰው ግንባር ላይ ይተፋል። ግድ የለም ሰው እንዴት ምራቁን አፍ ውስጥ ይተፋል? ሰው ያሳፍራል በጣም። ለዚህ ነው ጴንጤ ሁኑ የምትባሉት። ለዚህ ነው ወደ አዳራሻቸው የሚጋብዟቸው ራሳቸውን ሊያስመልኳቸው። አያሳዝንም? ይሄ ትውልድ የማንም አክታ ሲለጠፍበት የማንንም ምራቅ እየዋጠ ይሄ እኮ ወንጀልም ጭምር እኮ በእውነት እንኳንም ኦርቶዶክስ ተዋሕዶ ሆነን የምንለው ለዚህ እኮ የማንም መጫወቻ አንሆንም። ማንም እየመጣ ምራቁን የሚተፋባችሁ፣ ማንም እየመጣ አክታውን የሚለጥፍባችሁ፣ የሚያቀረሽባችሁ ለምን ትሆናላችሁ? አረ ወደ ቀልባችሁ ተመለሱ። ሌላውን ደግሞ ተመልከቱት። የዚህ ደግሞ ይብሳል። ማንም አይችል ያጠፋቸው አይቻሉም ሲነካቸው አትነቁም ወይ? ምንድን ነው የምትጠብቁት? የማንም ጭቅቅት አሁን አልቦት ምናምን ላቡ ይሄ በስመ አብ ወወልድ ወመንፈስ ቅዱስ። አሁን የዚህን ሰውዬ ገላቡ አጃክስ ላርጎ ምናምን አያጸዳው፣ በረኪና ምናምን አያጸዳውም። የዚህን ሰውዬ ላቡን ጠርጎ ሰውዬው ላይ ለጠፈበት ወስዶ አንተ ከነጭቅቅቱ። በኢየሱስ ምን አይነት ጨካኞች አረመኔዎች እንደሆናችሁ ግራ የሚገባኝ በእውነት። አሁን ያንተ እድፍ ያንተ ጭቅቅት ይህን ሰውዬ ምን ሊያደርገው? አረ የማንም ሰገጤ መጫወቻ አትሁኑ። ተው
አረ ተመለሱ፣ ወደ ቀልባችሁ ሁኑ። እስከ መቼ ነው ምራቅ የምትቱት? እስከ መቼ ነው አክታ የሚተፋባችሁ? እስከ መቼ ነው የማንም ላብና ጨቀት እላያችሁ ለሚጋገርባችሁ? በስመ አብ ወወልድ ወመንፈስ ቅዱስ። የፈውስ መንገዱ እንግዲህ ከጊዜ ጊዜ አፕዴት ጊዜ አፕዴት እየሆነ መጥቷል። ድሮ በካራቴ ሲዘርሩ፣ ድሮ ከግድግዳ ጋር ሲያጋጩ ነው ያየን የምንገኘው ነበር። ዛሬ ደግሞ ከአፍ ላይ ምራቅ በመጥፋት አክታ በመጥፋት ይህ በጣም አስነዋሪ ስራ ነው። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉ። ቀጥል ቪዲዮአችን እና ኢየሩሳሌም ሄጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፋልት ላይ ቆመው ይጸልያሉ። አስፋልቱ ላይ ማለት እዚያ ላይ መጸለይ ነውር ነው። እንደነዚህ አይነት ግብዞችን አትሁኑ። ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያያችሁ ሁናችሁ ጸልዩ። ቤተክርስቲያንም ሲጸለይ ሶስት ቦታዎች አላት ቤተክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላሉ። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ የሚበላ ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንና መካነ ተግሳጽ ላይ መጸለይ ግብዝነት ነው። ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማልቆ ይሄ ግብዝነት ይባላል። ምክንያቱም ይሄ መካነ ተግሳጽ ነው። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ። በማይጸልይ ሰው ደግሞ አትመጻደቅ። በማይጸልይ ሰው ላይ እኛ ስንጸልይ ሳምንት መጸለይ ከመጀመራችን በማይጸልይ ሰው ላይ መመጻደቅ እንጀምራለን። ስለዚህ በዚያም አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የኛ ጸሎት እኛን ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር እግዚአብሔር ይጠብቀኛል ካልን ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ይጠብቀኛል ብለናልና እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ የመጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው። በእጁ ይዟል መዝገብ። ምን እያረክ ነዋል? እርምጃህን እየቆጠርኩ ነው፣ ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዲህ አለ። አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱን ይቆጥራል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው እሱም መጨረሻ ላይ። በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ብለው ቀሰቀሱት። እሱ ሲነቃ አያይም፣ አክሊሉን አያይም። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁት። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ኃጢአት ላለመስራት ዛሬ ቅርብኝ እስቲ እንደው ዛሬን እንኳን
ማለትህን እግዚአብሔር ይቆጥርልሃል፣ ለሁላችን ይቁጠርልን እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈ መጣ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግን የጻፈው። አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለ የለም፣ ለመቀበል ያብቃል። ስለዚህ የወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳነ። እኛ ለንስሐ ሲሆን ጊዜ የለኝም እንላለን። አሁን የተማርነው በነገራችን ላይ ለጠቅላላ እውቀት አለ፣ ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። ለመምህራኖቻችን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እንግዲህ እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ አስተካክለዋለሁ። የቀረን የጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን አባታቸው ሰክሮ ራቁቱን በሆነ ጊዜ የኋሊት ሄደው የአባታቸውን እርቃን በልብስ የሸፈኑት ልጆች ማንና ማን ናቸው? ሀ ሴምና ያፌት፣ ለ ካምና ያፌት፣ ሐመርኋ ሴምና ካም፣ መ ሁሉም። የዛሬ ጥያቄያችን ይህ ነው። ሁላችሁም መልሱን እንግዲህ ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ሲጀምሩ ላይክ ያላደረጋችሁላችሁም ቪዲዮን እየጨረስነው ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው እኔ ደግሞ ተመስገነኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ወደ እናንተ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃ